ዘይፈልጠኒ እኔኪ ዘንበለ ሞት ከሞት በቀር እኔን ካንቺ የሚለየኝ መልሱ ከሞት በቀር በርሱላችሁ ተናገሩ። ከሞት በቀር ካንቺ የሚለየኝ የለም። የማቴዎስ ወንጌል ምዕራፍ 24 ላይ አሜሃ እለውስተ ይሁዳ ይጎዩ ውስተ አድባሪ ቁጥር 17 ላይ ያን ጊዜ ላል ክርስቶስ ዳግመኛ በክበበ ተስቢት በግርማ መልኩ በሚገለጥበት ጊዜ በይሁዳ ያሉ ወደ ተራራ ይሸሻሉ ይላል። ተራራ እግዚአብሔር ነው፣ ወደሱ ይጠጋሉ ማለት ነው። ረድኤተ እግዚአብሔር ነው፣ ወደሱ ይጠጋሉ። ተራራ ድንግል ማርያም ወደሱ ይጠጋሉ። ተራራ ወንጌል ናት፣ ወንጌልን ይፈጽማሉ። ተራራ ቤተክርስቲያን ወደ ቤተክርስቲያን ይመጣሉ። ተራራ መንግስተ ሰማያት ናት፣ እሷን ተስፋ ያደርጋሉ። እና በሰገነት ያሉ በተራራ ያሉ ደግሞ ያን ጊዜ አይውረዱ ይላል። ዕቃን ለማንሳት ንብረትን ለማጠራቀም አይውረዱ ይላል። ረድኤተ እግዚአብሔርን መጠጊያ ያደረገ ሰው ከእግዚአብሔር እቅፍ አይወጣ ማለት ነው። ወንጌልን መጠጊያ ያደረገ ሰው አይካድ ማለት ነው። ሰገነት ላይ ያላችሁ አትውረዱ፣ ያላችሁ ተራራ ውስጥ ነው። ተራራ ላይ ያላችሁ አዳራሽ ወደ ተባለ ገደል አይውረዱ። ለሚት ባሳለፍናቸው ዘመናት ቤተክርስቲያን ያሉ አባቶች ሲጣሉ ሲለያዩ ተመልክታችሁ ይሆናል። ለምንድን ነው እሱ ከተባለ አንዳንድ ጊዜ ኃጢአት ሲበዛ ቤተልሔምም እንጀራ ይጠፋል እያልኳችሁ ነው። ኃጢአት ሲበዛ ቅዱሱ ጸበል ሊደርቅ ይችላል። ኃጢአት ሲበዛ በእኛ ምክንያት ይሄ ሁሉ መከራ ለምን ወረደብን ከተባለ በእኛ ኃጢአት ምክንያት ነው። አላ እግዚአብሔር ለሀገሪቱነ እግዚአብሔር ሀገራችንን ይቅር አላት። ወወጣ ለቤተልሔም ቤተልሔምንም ጎብኝቷታል። ዝናብ ለዘር ጠል ለመከር ሰጥቷታል። ያኔ በራብ የተቀጣችው ቤተልሔም ዛሬ እኮ እንጀራ ጠግባለች፣ ምንም ራብ ጠፍቷል። እግዚአብሔር ሀገራችንን ይቅር ብሏታል አላት። ያ ከቤተልሔም የመጣው ሰው ከ10 ዓመት በኋላ ማለት እግዚአብሔር ሀገራችን ኢትዮጵያን ይቅር ይበልልን። በእውነት ለእመ ኮነ ለምሲ መቅበርቱ በውስተ ርስቱ ሰናይ ውእቱ የሰው መቀበሪያው በሀገሩ ቢሆንልን መልካም ነው ይላል። የሰው ምን ባየው መቀበሪያው ቤት ቢሆንለት በሀገር ቢሆንለት ምንድነው መልካም ነው። ሀገር ያስፈልጋል ማለት ነው። ሀገር ያስፈልጋል። እንኳን ቆሞ ለመኖር ለመቀበር እንኳን ምን ያስፈልጋል? መንዙል እንጂ እንኳን ጤነኛ ሆኖ ለመኖር ይቅርና አብዶ ለመኖር እንኳን ምን ያስፈልጋል? እብድ እንኳን ሀገር ከሌለ ይኖራል? ኢትዮጵያ ላኩ ይላሉ። ሀገራችን ቅድስት ኢትዮጵያ ካዲያ ሁሉ የሚኖርበት ሀገር ያስፈልጋል። ይህችን ሀገር መጠበቅ የሁላችን ድርሻ ነው። ምናምን ስለ ኢትዮጵያ ሀገራችን መጸለይ፣ እግዚአብሔር ሆይ ሀገራችን ኢትዮጵያን ይቅር በላት፣ ጎብኛት፣ በምሕረት በአንድነት በሰላም ጎብኛት ብሎ መማጸን ያስፈልጋል። ሀገራችንን እግዚአብሔር ይጠብቅልን። ለእኔ ስለሰራችሁት መልካም ስራ፣ ለቤተሰቦቼ ስለሰራችሁት መልካም ስራ ሄዳችሁ በሞዓብ ምድር በምታገቧቸው ባሎቻችሁ ቤት እግዚአብሔር እረፍት ይስጣችሁ አለች። እግዚአብሔር ምን ይስጣችሁ? ወጣት እህቶቻችን የምትመርቅ አማት ይስጣችሁ። እታመም በስፍራ እታመማለሁ ውሃ በሞቼ እመውት በምትሞችበትም ስፍራ እሞታለሁ። እማለ ተቀበርኪ ይቀበር በምትቀበሪበትም ስፍራ እቀበራለሁ። ስለዚህ እኔንና አንቺን ሊለየን የሚችለው ሞት ብቻ ነው። ኑኃሚን በቤተ ክርስቲያን ተመስላለች። ኑኃሚን በተዋሕዶ ሃይማኖት ተመስላለች። ኑኃሚን በድንግል ማርያም ተመስላለች። በቤተ ክርስቲያን ስትመሰል ድምጻችሁን ከፍ አድርጉና ቤተ ክርስቲያን በሉ እስቲ ተናገሩት። ቤተ ክርስቲያን ከሞት በቀር ካንቺ የሚለየኝ የለም። ወረራ አንጻር ልናገርና የወረራ ማርያም በሉ እስቲላችሁ ተናገሩ። እንግዲህ የወረራ ማርያም በሉ ከሞት በቀር ካንቺ የሚለየኝ የለም። እንዲህ ብላችሁ እቺን ቤተክርስቲያን ከዚህ ብትወጡ በተለያየ ሀገር በሰላም በምንም ብትሄዱ እቺን ቤተክርስቲያን እንዳትረሷት። ካንቺ የሚለየኝ የለም ብሏት። ያረሱ ሰዎች ናቸው ህንጻውን እያሰሩ ያሉት። ያረሱ ሰዎች ናቸው ጉባኤ እያዘጋጁ ያሉት። ያረሳችሁ ሰዎች ናችሁ በጉልበታችሁ በገንዘባችሁ እዚህ ዋጋ እየከፈላችሁ ያላችሁት። ስለዚህ ቤተክርስቲያን እንዳትረሷት። ከሞት በቀር ካንቺ የሚለየኝ የለም። በኦርቶዶክስ ተዋህዶ ኦርቶዶክስ ቀጥተኛ ተዋህዶ በቀጥተኛ ሃይማኖት ማለት ነው። ምንናው ነው ተዋህዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ማመን። ተዋህዶ ማለት ክርስቶስን የሰው ልጅ የእግዚአብሔር ልጅ ብሎ ማመን ነው። ክርስቶስን
ወልደ እግዚአብሔር በመለኮቱ ወልደ ማርያም በትስብእቱ የምትልናት እምነታችን። ወልደ ጓለማያ የሰው ልጅ ብሎ ማመን ነው እምነታችን። እኛ ይህንን ማመን የተዋህዶ እምነት ቀጥተኛው ሃይማኖት ይሄ ነው። ስለዚህ አሁን መናፍቃን ቢመጡ ሌሎች እምነት ተከታዮች ቢመጡና ሃይማኖት ካዱ ለጣዖት ስገዱ ብትባሉ ተዋህዶ በርስቱ ሁላችሁ ከሞት በቀር ካንቺ የሚለየኝ የለም። እንዲህ በሏት፣ እንዳትሳሳቱ። ገንዘብ አምጥተው ቢሰጧችሁ፣ የስንዴ ዱቄት አምጥተው ቢሰጧችሁ፣ በእርግጥ እዚህ አካባቢ የስንዴ ዱቄትም ገንዘብ ምንም ስለማይችል ከተማ ያለው የዋ ሰው የሚያታልሉት የስንዴ ዱቄት ዘይት እየሰጡ ይገርማችሁ። በተለይ ይሄ በገንዘብ በኢኮኖሚ ዝቅ ያለው ማህበረሰብ ማለት እና እንደሱም በገንዘብ ያታልላሉ። እናንተ ገንዘብን ቢያሳያችሁ ምንም ነገር ቢሰጧችሁ ስልጣን ላይ ትወጣላችሁ ቢሏችሁ እንኳን ተዋህዶን ከሞት በቀር ካንቺ መልሱልኛ የሚለየኝ የለም ብሎ ድንግል ማርያም በሉላችሁ ተናገሩ። ድንግል ማርያም ከሞት በቀር ካንቺ የሚለየኝ የለም። እንዲህ በሏት ድንግል ማርያም ተማጽኑባት። ከሞት በቀር ካንቺ የሚለየኝ የለም በሏት። በመልጇ ተማጽኑ። አፍጣኒ ተራይ ፈጣን ደመና ናት ድንግል ማርያም። ፈጣን ደመና ናት። ሲጨንቃችሁ ጥሯት፣ ፈጥና ትደርሳለች። ድንግል ማርያም። ለምሳሌ በጣም ብዙ ችግር ኖሮብን ችግራችን በዙሪያችን ሰፍሮ ድንግል ማርያምን ብንጠራት ከችግራችን ፈጥና ትደርሳለች ድንግል ማርያም። አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ፣ ስደት ባለ ጊዜ፣ ችግር ባለ ጊዜ፣ ረሃብ ባለ ጊዜ አፍጣኒ ተረድኤት ፈጣን ተራዳይዋ ድንግል ማርያም ናት። እነዛ በራብ ምክንያት እንደተሰደዱት እኛም በልዩ ልዩ ራብ ምክንያት እየተቸገርን ነው፣ እየተገረፍን ያለነው። ረሃብ ክፉ ነው። የአህያ ጭንቅላት ይላል ሁለተኛ ነገሥት ምዕራፍ 6 ላይ ቁጥር 25 ጀምሮ ተመልከቱት። የአህያ ጭንቅላት 50 ብር ገዝተው በልተዋል። ተርበዋል። በዛን ጊዜ የነበሩ ሰዎች የአህያ ጭንቅላት አህያ እኮ ከና ይበላል፣ ግን ተራቡ። ስለ ተራቡ የአህያ ጭንቅላት መግዛት ፈለጉ። 50 ብር ሲሏቸው በዛን ዘመን ብር ማለት 50 ብር ገዝተው በሉ። ብሩ አለ የሚበላ አልነበረ ማለት ነው። የርግብ ኩስ 1/8 የሚሆን ወይም ያን 1 ኪሎ ለ8 ተከፍሎ እንደማለት ነው። 5 ብር ገዝተው በሉ። በራብ ምክንያት መጽሐፍ ቅዱስ ነው የሚናገረው። እናንተ ይሄ ብቻ ይመስላችኋል? እዚሁ መጽሐፈ ነገሥት ካለ ወይም ሁለተኛ ነገሥት ምዕራፍ 6 ስታነቡት ቁጥር 27 28 ስታነቡት ደግሞ ምን ይል መሰላችሁ? ሁለት ሴቶች መጡ። ንጉሥ ሆይ ዛሬ ፍረድልኝ ብለው ጮሁ። ምን በልልኝ? እርዳኝ አለችው። አንደኛዋ ምንድነው እሱ ምረዳሽ? እግዚአብሔር አረዳሽ፣ እኔ ምንድነው ምረዳሽ አላት። ንጉሡም በራብ እየተቀጣ ነው በኃጢአት ምክንያት። ምንድነው እሱ የተፈጠረው ቢላት ይቺ ጓደኛዬ አለች። የሚያሳዝን እኮ ነው በእውነት። ይቺ ጓደኛዬ ትላንትና ያንቺን ልጅ አንቺውና ቀቅለን እንብላ፣ የኔን ደግሞ ነገ እንበላዋለን አለች። እኔን ደግሞ ራብ ጊዜ የማይፈስ ስለሆነ ከወዴ የወጣውን ልጄን ፈቅጄ ቀቅለን በላ ነው ትላለች። ዛሬ ደግሞ የእሷ ተራ ነው እንብላ ስላት ደግሞ እምቢ አለች። መጽሐፍ ቅዱስ የመጣችው ብሉ እንዲላት የፈለገችው እኮ የፈጣቸው መጣጡ። የሱሪያ ንጉሥ ወልደ አዴር ይባላል ንጉሥ። ብሉ ለምን የእሷን በልተሽ ያንቺን እምቢያሽ እንዲላን የፈለገችው እሷ። ንጉሡ በጣም አለቀሰ። ህዝቡ ሁሉ እንትን አሉ፣ አለቀሱ። ከማህፀኗ የወጣውን ልጅ ረሳችናት። ከማህፀኗ የወጣውን ልጅ ከባድ ነው ራብ። እግዚአብሔር ራብን ከሀገራችን ያጥፋልን ነው እና በቅዱሳን ጸሎት እግዚአብሔር ይማረን እና በቸገራችሁ ጊዜ በጨነቃችሁ ጊዜ ድንግል ማርያምን ከሞት በቀር ካንቺ የሚለየኝ በማለት ተጠጓትና እና ለችግር ለረሃብ ለስደት መፍትሄው ፈጣኗ ተራጂ ድንግል ማርያም ነች። አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ ለአይን እንጠራንባ። መጽሐፉ ይልኩ አይናችን አለ አይደለ? እየሰማችሁ ነው? አይናችን አለ። ከአይናችን ከፍ ብሎ ምንድን ነው ያለው? ቅንድብ ነው አይደለ? ቅንድብና አይን ሩቅ ይራራቃል ወይስ ይቀራረባል? ይቀራረባል። ግን እኛ በተቸገርን ጊዜ ድንግል ማርያምን ስንጠራት አለ ሊቁ
አይናችን ለቅንድባችን ከሚቀርበው ወይም ቅንድባችን ለአይናችን ከሚቀርበው በላይ ድንግል ማርያም ለችግራችን ፈጥና ትደርሳለች፣ ትቀርባለች። ይህችን እናት ነው እዚህ ጽላቷን አስገብተን እያከበርን ያለ ነው። ማርያም የሚለውን ስም ስናነሳ ገና ትዝ የሚለን እኮ የዓለም መፈጠር እኮ ነው። ዓለም የተፈጠረው ስለ ድንግል ማርያም ነው። አዳም እንደሚበድል እያወቀ የሚያውቀው እግዚአብሔር ማይነር ህዋት ነው። እንቅድመ ይፍጥሮ ለአዳም የአምር ግብሮ እንዳለ ቅዱስ አትናቴዎስ በቅዳሴው ላይ አዳምን ሳይፈጥረው አዳም ተፈጥሮ ዕፀ በለስን እንደሚበላ ያውቃል እግዚአብሔር። እያወቀ ለምንድን ነው የፈጠረው ብትሉ ድንግል ማርያም ስላለች ነው። እያወቀ ስለ ድንግል ማርያም ዓለምን ፈጠረው። ዓለም